ብሌን ቃል በገባችላት መሰረት ለሰላምዬ አልማዝን በህይወት ይዛት መጣች። ቃል ይሄን ያየችው ማመን ያቃታት ምን ማድረግ እንዳለባት ሰማዩ ምድሩም ድብልቅልቅ ብሎባት እሷን ስሟን እንዳጠራ ብታደርግም ነገር ግን አልማዝ የመጣችበትን ሁሉ እንድትናገር ሳሚና ብሌን ያዟታል። እሷም የሆነውን ነገር ሁሉ ስትነግራት ሰላምዬ መቋቋም አቅቷት የራሷ ልጅ ይሄን ያክል ክደት ስትፈጽምባት እንዴት አላስተዋልኩም ብላ ተውርሱ ሙሉ በሙሉ አስወጥታት እንዲሁም ከዛ ተቤት ድጋሚ አይኗን እንዳታያት ስለመለስኩሽ እኔ ነኝ ጥፋተኛዋ ብላ ታባርራታለች። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ዛሬ ይዤላችሁ የመጣሁት አደራ ድራማን ክፍል 60 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝም ከልብ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ነባር ከሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ ሀሳብ አስተያየት ካላችሁ በኮሜንት ሳጥን አስቀምጡልኝ። አቶ በኃይሉ አልማዝን አግኝተዋት ይዘዋ ሲሄዱ ፊት ለፊት ያገኛቸዋል። ቶሎ አንዴ ተኩሽ አናትሽን ከምበትነው በፊት ነይ ቶሎ ሲላት አልማዝን ብሌን አልለቀም ብላ ፊት ለፊቱ ትቆማለች። ፊት ለፊቷ ስቆም ሳሚ ደግሞ እሷ ፊት ለፊት ይቆማል። ዳግም ደንግጦና ፈዞ ለእሷ ይሄን ያህል ማሰቡ ሳሚ በጣም አሳስቦት እሱም እንዲህ በማለት ይመልሳል። እኔ እያለሁ ብሌን አጠገብ መድረስ አልችልም በማለት ይመልስለታል። ዳግም ፈዞና ደንዝዞ ምነው ፍቅረኛዋ እያለ እኔ ነኝ አሳቢዋ እኔ ነኝ አልክ በማለት መልስ ይሰጠዋል። አሁን ወሬህን አታብዛ፣ አልማዝ ግዴታ ሰላምዬን ታገኛታለች ስልም በእርግጥም አልማዝ እስከ ዛሬ አልሞተችም፣ ነገር ግን አሁን እኔ ስለምገላት እንደሞተች ቁጠሩት በማለት መልስ ይሰጠዋል። ከዛም እንድትለቃት ያዛታል። እሷም አልለቅም ብትልም ብሌንም ነገር ግን ሳሚ እንዲለቃት ያዛታል። እሷም እሺ ብላ ትለቃለች። ልክ በፊት ለፊቱ ሽጉጡን ደቅኖባት እየመጣች እያለ ገፍትሮ እሷ ላይ ይጥላታል። እሱ ላይ ሲጥላትም በደንብ ሳይወድቅም እንትኑን ተታግሎ ሽጉጡን ይቀማዋል። ሳሚ በጣም ተናዶና ተበሳይቶ ቅጥቀጥ ያደርገዋል። እጁ ደም በደም እስከሚሆን ብሌን ይሄ ነገር ይገለዋን በማለት ሳሚን ከበኃይሉ ላይ አንስታ አይዞህ ተረጋጋ፣ እኔ ደግሞ የሚሞቶብህ እዳ ነው የሚሆነ እንደዚህ አይነቶቹን ቆሻሻ ሰዎች መተው ይሻላል በማለት ሳሚን ልታረጋጋው ትሞክራለች። ዳግም ግን እጅ ለእጅ ተያይዘው ሲያቸው እጅጉኑ ቅናት ፊቴ ሳይዘው አይቀርም። ነገር ግን እኔ እያለሁ ማንም ሰው አይነካሽ፣ አንቺ የደስታ ህይወት እንጂ የእንባ ህይወት የምትኖርበት ዘመን አልቋም በማለት መልስ ይሰጣታል። ዳግምም እንዳትሄድ አልማዝን እጆቿን ከያዘ በኋላ አሁን ቀጥታ መሄድ እንዳለብን ብሎ ዳግም እነሳሚና ብሌን እጅ ለእጅ እንዳያተያዙ ይዟት ይሄዳል። እሱም እጁን በተያይዘው ትንሽ ፈዘው ደንዘው ከቆዩ በኋላ እጅህን ልጥረግልህ ወይም ወደ አክሜት ትንሄድ ስትል ብሌን አትጨነቂ፣ የኔ ደም ሳይሆን የአቶ በኃይሉ ነው በማለት መልስ ይሰጣል። ህይወቴን አመሰቃቅሎ ስንትና ስንት ወንጀልና እንዲሰራ አድርጎኛል በማለት ይዟት ይሄዳል። ተያይዘው አራቱም ወደ አቶ ሰለሞን አንድ ስልክ ተደውሎለት መሄድ አለብኝ፣ ነገር ግን ለሌላ ጊዜ ማድረግ እችላለሁ ሲልም ሰላምዬ እኔ ጋ እኮ ቁልፍ አለ፣ ነገር ግን ምን እንዳልሰበችና ምን ለማድረግ እንደምትሞክር ለማየት ነው። ደግሞም የቃልን ጉዳይ እያየኸው ነው። ተርበትብታና እጅጉኑ ሰላም አጣለች። ስለዚህ የመጨረሻውን ለማየት ፈልጌ እንጂ እኔ ሌላ ቁልፍ አለኝ፣ አንተም ከስራ አትተጓጎልም፣ አሁን ቁልፉን አምጥቼ እሰጥሃለሁ ስትል ሰላም ብሌን ክፍል ሄዳ ቁልፉን ስታመጣ ብሌን በጣም ደስ ብሏት በቃ ቶሎ ብለህ ወረቀቱን ፈራርመህ ሀብቱን በሙሉ በእኔ ስም አዙረህና እያለች እያለ እሱን አሁን አንድ ቀጠሮ አለችኝ፣ እሷን እንደፈጸምኩ ቀጥታ ወደ እናንተ ጉዳይ ገብቼ ሁሉንም ንብረት በስምሽ አደርግልሻለሁ በማለት ለወይዘሮ ቃል ይገባላታል። አቶ ሰለሞን አንድ እርምጃ ወደ በሩ ሲራመድ ብሌንና ሳሜና አቶ ወይዘሮ አልማዝና እንደውም አቶ ዳግም ይመጣሉ። በጣም ያዩትን ነገር ማመን ያቃታት ሰላም
አሁን በህይወት አለች አልማዝ ወይስ ምንድን ነው ነገሩ? መንፈስ ነሽ? አረ ምንድን ነው አንድ በሉ ቃል ስትልም ቃልም ተበር ብላ ክፍሏ ትደበቃለች። ቃል ብሌንም እንዲህ በማለት ትመልስላታለች። እትዬ ነግሬሽ ነበር፣ አልማዝን አልገደልሻትም። አንቺ ንጹሕ ልጅ ሴት ነሽ ብዬ በደጋጋሚ ስነግርሽ እኔ እኮ ግን አላመንኩሽም በማለት መልስ ትሰጣታለች። አንቺ በዓይንሽ ስላየሽ ነው፣ ስለዚህ ምንም አንቺ ላይ አይፈረድም በማለት ሁሉንም ነገር ትነግራታለች። ለማንኛውም ብሌን አሁን እንዴት እንደሆነ እንድታስረዳት ትጠይቀታለች። በጣም ብዙ ዝምታና ከብዙ ከማቀርቀር በኋላ አልማዝ ቀና ብላ ሰላም፣ እኔ መንፈስ አይደለሁም፣ እንደውም አልገደልሽኝም። በዛ ሰዓት እንደወረወርሽኝ ራሴን ስቼ ነበረ። ቃል ክፍል እንዳስገባችሁኝም ነቃሁ። ስነቃም አቶ በኃይሉና ቃል ነበሩ። ቃል በጣም ፈርታና በጣም ደንግጣ እየተርበተበተች ነበረ። ተነቃሁም በኋላ ገንዘብ ባንቺ እኔውን የሞትሽ አስመስይና ገንዘብ እንቀበልሻለን ብለው ተስማሙ። ብዙ ብር ሰጥሻለሁ ሲሉኝ እኔም እሺ አልኩኝ። ቃል መጀመሪያ እንቀበላት ወይም ለሰላምዬ እንንገራት ብትልም ነገር ግን በኃይሉ በእሱ ሀሳብ እንድትስማማ አድርጓታል። ስለዚህ ቃልና በኃይሉ ይሄ ሚስጥር ያውቁ ነበር በማለት ትነግራታለች። ከዛም የተፈጠረውን ትንሽ ቆይቼ በኃይሉ ገንዘቤን አልከፍልም ብሎኝ እኔ ወደ አንቺ ዘንድ ስመጣ ቃል 200 ሺህ ብር ሰጥታኝ ወደ መቀሌ ሄጄ እንዲቆይ አደረገኝ። ከዛም በኃይሉ ገንዘብ ላከልኝ። እኔ አንቺ ከተጎዳሹ በላይ እኔ በጣም ተጎድቻለሁ። ልጄ ታሞ ማሳከም አልቻልኩም፣ ማስታመምም አልቻልኩም። ይሄው ራሴን ከማሰውነት ወይም ከማንነቴ ጋር እየደበኩ ድብብቆሽ መጫወት ከጀመርኩ ይሄው ስንት ጊዜን ያሳለፍኩት። እኔ እኮ በአንቺ ጉዳይ ብዙ ነገር አድርገለሁ። የአእምሮ መቃወስም አጋጥሞኝ ነበረ። ያ ሁሉ ነገር የሆነው በባዶ ነው በማለት ሰላም መጮህ ትጀምራለች። እትዬ እንድትረጋጋን ካደረገች በኋላ ብሌን ብላ ነገርየውን እንድትጨርስ ታደርጋታለች። እኔ ግን አንድ ጥያቄ አለኝ። በዚህ መካከል ሁለቱ ብለውሽ ነበር። አንዱ አቶ በኃይሉ እንደሆነ ወንድሜ እንደሆነ አውቃለሁ። አንዷ ማናት ስትልም ቃል በራ ትመጣና አንቺ አልማዝ በህይወት አለሽ? እናቴ እኮ ብዙ ጊዜ ስትሰቃይ ነበር ብላ እቅፍ ታረጋታለች። አንቺ አስመሳይ ወደዛ ሂጅልኝ፣ እንዳልሞኩ በደንብ ታውቂያለሽ። ሰላምዬን ብር ለመቀበል ብለሽ የተስማማሽለት መሆኑን መርሳት የለብሽም በማለት ትነግራታለች። በዚህ ጊዜ ሰላምዬን ቃልን ዝም እንድትልና ሁሉንም ነገር ያለውን ነገር እንድትነግራት ታደርጋታለች። ራሷን እየደበቀች አሁን ልጇ ስለሞተ በከተማው መጣ ለቀብር እንደሆነና እንዲሁም አሁን ተመልሳ እንድትሄድ ካልሄደች ደግሞ በኃይሉ እንደሚገላት አስፈራርቷት ዛሬ ዳግምና ሳሚ ብሌን ሆነው አግኝተውኝ ይኸው አንቺን ነፃ ላወጣ መጥቻለሁ ስትልም መቼ ነፃ ወጣሁ? ያ ሁሉ ስቃይና ያ ሁሉ ፈተና ብላ እሷም አንገቷን ታቃታለች። አሁንም ብሌን በድጋሚ እናቷን ታረጋጋና ቃልና እሷ ደግሞ እንዲነጋገሩ ታደርጋታለች። ቃል እኔ ምን አደረግኩሽ? እኔ ምንስ ነው ያስጎደልኩሽ? እኔ ባልሰራሁት ስራ ወህኔን ለመውረድ ለአንቺ ሀብቴን ሁሉ ለማውረስ ጠበቃ ይዤ መጣሁ። አንቺ ግን በተቃራኒው ምንድን ነው ያደረግሽው? በማለት መልስ ትሰጣታለች። እሷም ምንም እንዳላደረገችና ውሸት እንደሆነ ምንጊዜም ለምን እሷን እንደማታምናት ትጠይቃታለች። የማላምንሽማ የገዛ ስራሽ ነው በማለት አሁን ቀጥ ብለሽ ወደ ክፍልሽ ሂጂ በማለት ወደ ክፍሏ እንድትሄድ ትሄዳለች። ሙሉ በሙሉ ከውርሱ እንድትወጣና የሆነ ነገር እንኳ ብትሆን ወይም ብሞት እንኳ ለእርዳታ ድርጅት ንብረቷ እንዲስተላለፍላት ትጠይቃለች ወይዘሮ ሰላም። ከዛም ትንሽ ከቆየ በኋላ ብሌን ሁሉም ከሄዱ በኋላ አመስግናቸው ብሌንን በጣም ነው የማመሰግነው ስትላትም እናት ልጇን አታመሰግንም፣ አንቺ እኮ ለእኔ እናቴ ነሽ፣ ስለዚህ ከምንም በላይ የምወድሽና የማከብርሽ፣ ስለዚህ ምንም ነገር መሆንም የለብሽም ስትላትም አንቺ መልካም ሰውና እንዲሁም ጥሩ ሰው ስለሆንሽ ነው ይሄን ያደረግኩት፣ ደግሞ አለ ጥፋትሽም መቀጣት የለብሽም ብዬ አምናለሁ በማለት መልስ ትሰጣታለች። ትንሽም እንደቆየችም በቀጥታም ወደ ቃል ሄዳም ሻንጣዋን ይዛ በር ላይ ተወረወረችላት። በኋላ
ከእንግዲህ ወደ አይንሽም ማየት አልፈልግም፣ እዚች ቤትም እንዳትመጪ በማለት መልስ ትሰጣታለች። ቃል ላትመለስ ከሰላምዬ ቤት እያለቀሰች ትወጣለች። ያኔ